ይሰድበኛል፣ ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል። ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። ነገር ግን ሁሉም ይዘልፈኛል፣ ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል። ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። እንደምን ቆያችሁ? ትምህርታችን መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 ላይ ሰነፍን ሰው ቁጣ ይገድለዋል፣ እንዲሁም ሰነፉንም ቅናት ያጠፋዋል። መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 ላይ ርዕሳችን በዚህ ነው የምንማማር። ሰነፉን ሰው ቅናት ያጠፋዋል። በወንድሙ በእህቱ በዘመዱ በአካባቢው ሰው በጎረቤቱ ሲቀና ያ ሰው የተሰጠውን ዕድል ያጣል። በራሱ ዕድል አይጠቀምም። ትኩረቱ ወደ ሰው ጓሮ፣ ወደ ሰው ማሳ፣ ወደ ሰው በረት፣ ወደ ሰው ጋጥ፣ ወደ ሰው የሥራ ቦታ ይሆንና ደፋ ቀና ብሎ ወርዶ ተነስቶ ተቀምጦ ራሱን ለመቀየር የሚያደርገውን ዕድሉን ያጣል። ይህ ጥበበኛው ሰለሞን መክብብ ምዕራፍ 8 ከቁጥር 6 ላይ ፍቅር እንደ ሞት የጸናች ናት አለ። ቅናት ደግሞ እንደ ሲኦል ፍንጣሪ፣ እንደ እግዚአብሔር ነበልባል የጨከነች ናት። ከሁሉም በላይ አደጋው ማለት እንዲያው ለተቀናበት ሰው ስትውት ለሚቀና ሰው ታላቅ በሽታ ነው። ሰነፍን ሰው ቅናት ያጠፋዋል። አሁን የተቀናበት የጣለበትን ያው ስደት የሚግጠመው ሞት የሚምጣበት አንድ ጊዜ የተጻፈበት ይደርሳል። ለሚቀና ሰው ግን ሕይወት የለውም፣ ሰላም የለውም። ሲመገብም አብሮት ነው የሚመገብ ያላምጠው፣ ሲተኛም የሰላም እንቅልፍ የለውም። እንዲያው ስራም እንኳ ቢኖረው ምንም እንኳን ቀናተኛ በሰው የሚቀኑ ሰዎች ስራ ባይኖራቸው አጋጣሚውን እኮ ስራ ቢኖር ከስራ ቦታ ቢቀመጥ እረፍት የለውም። እንዲህ አይነት መንፈስ እንዳያርባቸው። የቅናት መንፈስ ክፉ በሽታ ነው። በሰው ዕድል መግባት፣ በሰው ስራ መግባት፣ በሰው ሀብት መግባት፣ በሰው ስጦታ መግባት፣ ለሁሉ የሚሰጥ ለጋስ የሁሉ አባት ጌታ እግዚአብሔር እያለ በሰው ዕድል መግባት፣ በወንድሜ በእህቴ በቤተሰቤ በሀገሬ ሰው በወገኔ ዕድል መግባት አይበለው ጌታ። ለምን እንቀናለን? እግዚአብሔር አይሰጥም እንዴ? እግዚአብሔር ለጋስ አምላክ ነው። እግዚአብሔር የሰው ፊት አይቶ ያዳላል እንዴ? አያዳላ። እግዚአብሔር የሰው ፊት አይቶ እንደማያዳላ ተረዳሁ ብለዋል። የሐዋርያት ሥራ ምዕራፍ 10 ቁጥር 35 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ነው ቆርኔሌዎስን በ9 ሰዓት ተግቶ ሲጸልይ የእግዚአብሔር መልአክ ወርዶ ከሰማይ ሲያነጋግረው በእውነት እግዚአብሔር የሰው ፊት አይቶ አያዳላም። ደግሞም ከመጽሐፍ ቅዱስ ያነበብነውን በትርጓሜው በዛ በስራ ላይ ስናየው እኔና እናንተን የጎበኘ ጌታ እግዚአብሔር ቢያዳላማ ኑሮ በእንደዚህ አይነቱ የተቀደሰ ተራራ ላይ የኔና የናንተ ዕጣ ፈንታ አይሆንም ነበር። እንኳን ኗሪ ተብለን ልንቆጠር ይህን ቦታ መሳለም የማንችል ሰዎች ነን። እግዚአብሔር የሰው ፊት አይቶ እንደማያዳላ፣ እግዚአብሔር የለመኑትን ሁሉ እንደሚሰጥ ከአባቶቻችን የለመኑትን የማይነሳ የነገሩትን የማይረሳ የሆነ ወላጆቻችን መጽሐፍ ባያነቡም ዳዊት ባይደግሙም እንዲሁ በባህላቸው የነገሩትን የማይረሳ አይረሳም ጌታ፣ የለመኑትን የማይነሳ የተለመኑን ቢያይንም የኛ ጌታ። ስለዚህም ነው እኮ በማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 13 ድረስ ለምኑ ይሰጣችኋል፣ በራ አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ካለ በኋላ ለመሆኑ ከእናንተ አንዱ አባዬ አሳ ስጠኝ ብሎ
አባቱን አሳ ቢለምነው በአሳ ፈንታ እባብ ይሰጠዋል እንዴ? እናቷን ሄዳ እማዬ ዳቦ ስጪ ብትላት ዳቦ ትሰጣታለች እንጂ በዳቦ ፈንታ ድንጋይ የሚሰጥ እናት አለ? እናንተ ጨካኞች ስትሆኑ ይህንን የሚያለበት ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። ታዲያ እናንተ ክፉዎች ስትሆኑ አሳ ለለመነው ልጃችሁ አሳ፣ ዳቦም ላለው ልጃችሁ ዳቦ ስትሰጡ እና የሰማይ አምላካችን ይቅር ባይ ካህሊ ሁሉን ቻይ ለጋስ ጌታ እንዴት ከአባቶቻችን ከእናቶቻችን ድሮ ስናድግ ሕፃን ሆነን የለመኑትን የማይነሳ አይነሳንም፣ ከፈለግነው በላይ ይሰጠናል። የነገሩትን የማይረሳ አይረሳም እግዚአብሔር። እንኳን እሱ የመረጣቸው ሰዎችም አይረሱም። ተንኮለኛ ሰውን የሚረሳ፣ ክፉ ሰው ነው የሚረሳ፣ ማድረግ የማይፈልግ ሰው ነው የሚረሳ፣ ለሰው ግድ የሌለው ለሰው ደንታ የሌለው ሰው ነው የሚረሳ። እግዚአብሔር አይረሳል። እረኛችን ስለሆነ ፍጠረን ሳንለው ስለፈጠረን ጌታ የእኛን ችግር አይረሳም። የእኛን እንባ ይመለከታል። የእኛን ጸሎት ያደምጣል። ጆሮ ወደኛ ነው፣ ዓይኑም ከኛ ጋር ነው። ስለዚህ ወገኖች ሆይ ሰነፎችን ቅናት ያጠፋቸዋል። በሰው ዕድል ሊገቡና የራሳቸውን ስጦታ ሰፊ ብዙ በርከት ያለ እድል ፈንታ ከፊታቸው ላይ እንዲህ ተንጠልጥሎ ሲጠብቃቸው የሰውን ይመለከታሉ። ይሄ እንዳለመታደል ጉዳይ ነው። የራሴን ብቻ እኔ አሁን የምኖረው የራሴን ብቻ ነው። ስለማንም አልመለከትም። እንዲሁም ቀኝም ግራም ከልጅነት ጀምሬ ቀኝም ግራም ማለት የራሴን ብቻ። ድሮ አባታችን አባ ገብረ ማርያምንም ሳገለግል ጌታ ሆይ ድካሜን አይተህ በረከታቸውን አሳድርብኝ በኔ ላይ፣ ምርቃናቸው በኔ ላይ አሳድር፣ በከንቱ እንዳልቀር፣ በመመረቅ ፈንታ መርገም እንዳይሆንብኝ ጌታ ይሆን ከማለት በቀር እኔ እሳቸውን ይመርቁኝም አይደለም የፈለገ ላቤ ጠብ እስኪል ስሰራውዬ ወደ ሌላ የበለጠ ስራ ለመስራት ነመድ እንጂ እሳቸውን ይመርቁኝ አይደለም። ዋናው ስራ ነው፣ ተግባር። መልካም ስራ ዋጋ ነው፣ ደሞዝ ነው። እንዴ ይግባለት ብለን መልካም ስራ ብቻ እንዴ ሰው ልጅ ትኩረቱ ወደ መልካም ስራ ለመስራት አንታት ያለ ሐዋርያው ቅዱስ ጳውሎስ እኮ ዝም ብሎ አይደለም መልካም ስራ ለመስራት አንታክተ ገላትያ ምዕራፍ 6 ቁጥር 9 ላይ፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 13 ላይ ቅዱስ ጳውሎስ ወገኔ መልካም ስራ ለመስራት አንታክ። መልካም ስራ ለመስራት መጣቀት አሁንም ስንፍናን ሰነፍ ከተባለ ያስመስላል። ለመልካም ስራ አይሰነፍም፣ አይደከምም፣ መታከት አያስፈልግም። ነገ መቃብር ይጠብቀናል። ከገባንም አንወጣበት፣ እተኛንም አንነሳበት። እንዲህ ክፉ ሲኦልን ያህል መቃብርን ያህል መከራ ስለሚጠብቀን አሁን መሰለቻቸት የለብንም። መሰለቻቸት መደነጋገጥ የለብንም ወገኔና መልካም ስራ ለመስራት አንታክት ተብሎ ተጽፏል። ሰነፎችን ቅናት ያጠፋቸዋል። ሰነፎችን ቅናት ቁጣ ይገላቸዋል። በመቆጣት ቁጡ መሆን ይህን ስንፍና ነው። ለቁጣችሁ ፀሐይ አይግባ ተብሏል። ኤፌሶን ምዕራፍ 4 ቁጥር 27 ላይ እና መዝሙረኛው ዳዊት በመዝሙር 4 ቁጥር 4 ላይ የሚለው ምንድን ነው? እነሆ ለቁጣችሁ ፀሐይ አይግባ፣ ፀሐይ ሳይገባ ይቅር ተባባሉ። መቆጣት አያስፈልግም። ቁጣንስ ምን አመጣው? አስቶ መመልከት ነው። አርቆ ማየት ነው። አርቆ ከምድር እስከ ሰማይ አርቆ መመልከት ነው። ከምድር እስከ ሰማይ ማለት በዚህ ዓለም ለጊዜው አለን፣ በኋላ ደግሞ መነጠቃችን አይቀርም። ክፉ የሰራ ወደ ገሃነም ወደ ሲኦል፣ መልካም የሰራ የዘላለም ሕይወት ስለሚገባ ያንን በክርስቶስ ፊት በንጉሱ ፊት በዙፋኑ ፊት ስለምንቆም እኛ እኮ ታላቅ ሰዎች፣ ሰው ስንባል እኮ ክብር ያለን ሰዎች ነን። መጨረሻ አሁንም ከእግዚአብሔር ጋር ነው ያለነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ብለዋል በማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ። አማኑኤል ማለት እግዚአብሔር ከኛ ጋር፣ አሁንም ከኛ ጋር ነው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። የሚያጸድቅ እግዚአብሔር ነው፣ የሚኮንንም እርሱ ነው ተብሏል ሮሜ ምዕራፍ 8 ከቁጥር 30 ላይ። ታዲያ እግዚአብሔር ከኛ ጋር ሆኖ እንዴት እናስቀይመዋለን? እነሆ ለቤዛ ቀን የታተማችሁበትን
የእግዚአብሔርን መንፈስ አታሳዝኑት ይላልና ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት፣ አትቆጡ፣ ለዲያብሎስ ዕድል አትስጡት፣ ለሰይጣን ጊዜ አትስጡት። ቁጣ ሰነፎችን ይገላቸዋል፣ ሰነፎችንም ቅናት ያጠፋቸዋል። ኢዮብ ምዕራፍ 5 ከቁጥር 2 ላይ ይህን ትምህርታችን ይህን ይመስላልና ወገኖች በሰው ዕድል አትግቡ፣ በራሳችሁ ዕድል ኑሩ። እያንዳንዳችን እንግዲህ ሰውንማ እግዚአብሔር ዳና ሀብታም የሚለይ ቢኖር ኖሮ ከሁሉም የተጣልኩ ሰው ነበር። ከሰው ተራም አልገባም። እንኳን በፊታችሁ ልቆም በኋላችሁ መቆምም አልችልም ነበር። በኋላችሁ ጫፍ ላይ መቀመጥ የማልችል ሰው ነበርኩኝ። ነገር ግን እግዚአብሔር የሰው ፊት አይቶ የማያዳላ ስለሆነ እንዲያርጉ ከፊታችሁ የእናንተ እረኛ፣ የመንጋው ጠባቂ፣ የበጎች እረኛ፣ የገዳሙ መስራች፣ የተራራው ደልዳይ እንደ መሐንዲስም እንደ ዶክተርም እንደ ጸጥታ አስከባሪም አድርጎ ሁሉንም ሁሉ አድርጎ ፊታችሁ አቆመኝ። ይህን ጌታ ታዲያ እንዴት ይጠረጠራል? አልጠረጠረውም። ጌታዬ ነገር ሰነፎችን ቅናት ያጠፋችኋል። አሁንም ኢዮብ ምዕራፍ 5 ቁጥር 2 ላይ እናስተውል ትውልድ ሆይ፣ በውጭ ሀገር ያላችሁ ወገኖቼ፣ በዙሪያ የምታደምቁኝ ወገኖቼ እናስተውል። ሁሉም ነገር ኃላፊ ነው። እንዳሁን እኮ ለያዝነው ነገር የእኛ ለሆነ ነገር ብንጣላ እንኳን መች ስጋ ለብሰናል፣ የስጋ ባህሪ ነውና የእኛ ነገር እኮ የእኛ የሆነ ነገር የለም። ራቁታችን ወደዚህ ዓለም መጣን፣ ተመልሰንም ራቁታችን ወደ መቃብር ኖር። የሚደንቅ ነው፣ የሚገርም ነው። እንዲህ ዛሬም ሌሊት ይሁን አሁንም እንደቆምኩ ይሁን ሽብልል እንላለን። አንሱት፣ ጣሉት፣ ቶሎ ይቀበር፣ ይሸታል፣ ይከረቷል። በቃ የኛ ዕጣ ፈንታ ነው። ለዚህ እኮ ነው የሚያፈራግጠን የሚያወራጨን። ለዚህ ጫቅማችን እኮ ምንም እኮ ይህች ትንፋሻችን ብያዝጎ በሰከንድ የሚጠፋ ህይወት ነው ያለንና፣ ኧረ እናስተውል ወገኖች። እንዲሁ አቅምማ ቢኖረን እኮ እንዴት ነበር የምንሆነው? ትንሽ አቅም ወርዱ ቢኖረንማ እንዴት ነበር የምንሆነው ወገኖች? ታዲያ ለማስተዋል ያብቃን ወገኖች። በመላእክት ስርዓት ሕግን ተቀብላችሁ ያልፈጸማችሁት ይላልና አሁንም የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ቅዱስ ጴጥሮስ ነው እስጢፋኖስ ላይ የተናገረው ሌላ እንዴት ልሁን አለፉ እነሱ። አሁን ብቻችን ቀርተን እንጮኻለን። ወደ ሰማይ ብንመለከት የለም፣ ወደ ምድር ብናይም የለም፣ ቀኝና ግራ ፊትና ኋላ ብንመለከትም የለም። እንዲህ ደጋጎች አለፉ፣ እየሰሩ አለፉ፣ ታሪክ እያስቀመጡ ታሪክ እየተከሉ አለፉ፣ በደም እየታጠቡ። እንዴት አለ እስጢፋኖስ፣ የዲያቆናት አለቃ እስጢፋኖስ፣ የሰማዕታት መጀመሪያቸው እስጢፋኖስ፣ እነሆ በመላእክት ስርዓት ሕግን ተቀብላችሁ ነበር፣ አትሰሩትም፣ አትፈጽሙትም። አለመታደል ነው። ተቀብሎ አለመፈጸም አለ። እንዲሁ ምን ይሻላል? ምንድን ነው የሚያስቸግረን? የሚከብደን ነገር ምንድን ነው? ደግ ለመሆን መልካም ስራ ለመስራት የሚከብደን ምንድን ነው? ይህ የሚከብድስ ክፋት፣ የሚከብድ ሰውነትን የሚወጋ አጥንትን ስጋን የሚጨርስስ ክፋት፣ ቂም፣ በቀል፣ ቅናት በእውነት እስከሆነ የሚከተል ባገኝ የሚሰማኝ ቢኖ ባይሰማም ተራራው ይሰማኛል። የተራራ በተራራ ይቀናል። በድሉ ነው የሚኖረው። የውሸት ተራራ አማረ ለበለጠ ብሎ በሌላ ተራራ ይቀናል። ራሱ በድሉ ነው የሚኖር። በድሉ ስለኖረን ከ500 ዓመት በኋላ ትንሣኤው ተነገረለት። እንደገና የውቅሄት ቅዱስ ገብርኤል አንድ መስገናል። የውቅሄት ተመልከቱት። ተጋርጦ የነበረው ሜዳ የነበረው ቁጥቋጦ መጠለያ የጠፍቶበት የነበረው ዛሬ ወደ ድሮ ክብሩ ተመለሰ። እንዲህ ነው የሚያስፈልግና እና በእውነት ሰነፎችን ቅናት ያጠፋቸዋል። የማይጠቅም ስለሆነ ነው። በሰው ዕድል አንግባ። እያንዳንዱ እንደ ዕድሉ ይደር። ምንም ያስቀና አስተገንቶ ነው በዚህ ዘመን። እኔ እኮ እንዴ ቅኑ ለእንተታቂ ጸጋ ይላል፣ ለምትበልጠው ጸጋ ቅኑ አለ። አሁንም የሐዋርያው የቅዱስ ጳውሎስ መልእክት አልፌ እሱን ካልጨመርኩ አይደንቅልኝምና የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 ነው። የቁጥር መጨረሻ ላይ ለምትበልጠው ጸጋ ቅኑ። ስለ ጸጋ ስጦታ ከቁጥር 1 ጀምሮ እያነሳሳ መንፈስ ቅዱስ አንድ ነው። ነገር ግን
አሰራር የተለያየ ነው። ሁሉም በሁሉ የሚሰራ እግዚአብሔር ግን አንድ ነው አለ። የሰው ስጦታው የተለያየ ነው። የጸጋ ስጦታ የተለያየ ነው። ነገር ግን ሁሉን የሚሰጥ እግዚአብሔር ግን አንድ ነው እያለ ካለ በኋላ መጨረሻ ላይ ለምትበልጠው ጸጋ ቅኑ፣ ለተሻለው ለሚበልጠው፣ ነፍሳችን ለሚድንበት፣ ስጋችን ለሚጠቀምበት፣ ወገን ህዝባችን ለምንረዳበት፣ አገር ለምናለመልምበት፣ ታሪክ ለምንሰራበት ጸጋ ነው መቅናት። ሰው በከንቱ መቅረት የሚተረማመሱት ቁንጫጭቶች እንዳረግጣቸው ይጨነቃለሁ። ለምን? እግዚአብሔር ከመፍጠር ስላልተዋት እኔ ላጠፋት አልፈልግም። እንኳን ሰውን ያህል ነገር ነው። ጻድቅ ሰው ለእንስሳቱም ይራራል ይላል። አሁንም ጥበበኛው ሰለሞን ነው መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው፣ ደግ ሰው፣ የዋህ ሰው ለእንስሳቱም ይራራል፣ በነፍሳቶች አይጨክንም፣ ለፍጥረቱ ሁሉ ለመልክዓ ምድሩ ለተፈጥሮ ይራራል፣ ለታሪክ ይቀናል። ነገር እንደምን ቆያችሁ? እንግዲህ ዝናቡ ሌትም ቀንም እየመጣ ሲያስቸግረን እንደዋወችን ስጋ ለብሰናልና ነበር። አሁን ችግኞቻችን እንግዲህ በነበረው መጠጣት አለባቸው። የወንቅሸት የባህር ልጆቻችን ችግኞቻችን ናቸውና ለእኔ ልጆቼ ችግኞች ስለሆኑ እኔም ምንም አልኩ ታሪክ የሚያስጠሩ እነሱ ናቸው። ችግኝ ኮሚቴ ወይም የችግኝ ስራ አስፈጻሚዎች ችግኞቻችን እዚያው የተማማርን ቢሆን መጠጣት አለባቸው። ስራ መፍታት አያስፈልግም። እኛ መማማራችን ስራም ጋር አብረን ነው። እንደምን ቆያቸው ወገኖቼ? ሰነፎችን ቅናት ያጠፋቸዋል። ኢዮብ ምዕራፍ 5 ቁጥር 2 ላይ እንግዲህ ስለ ቅናት ነው የማስተምራችሁ። ቅናት ለስጋም አይበጅም። የራሱ ከተቀናበት ሰው ይልቅ የሚቀኑ ሰዎች በሽተኞች ናቸው። እንዲሁ እዩአቸው፣ ሰውነታቸው ይደክማል፣ አይወፍሩም፣ ቢበሉ አይወፍሩም፣ ቢያርፉም እረፍት የላቸው፣ ቢተኙም እንቅልፍ አይወስዳቸው። በሰው የሚቀኑ ሰዎች፣ በሰው ዕድል የሚገቡ ሰዎች እረፍተ ስጋ እረፍተ ነፍስ የላቸው። በመጨረሻም ደግሞ ሲኦል ነው የሚገቡት። እንዲህ እንዳይሆን በሰው ዕድል ከመግባት እግዚአብሔር ይጠብቀን። በዕድላችን ለመኖር ያብቃን። የዕድላችን ይስጠን። መልካሙን ዕድል ያድለን። ሰነፎችን ቅናት ያጠፋቸዋል። ኢዮብ ምዕራፍ 5 ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 5 ከቁጥር 17 ላይ ከቁጥር 15 16 እያለ ሲሄድ ጴጥሮስ በዘመኑ በጥላው ይፈውስ ነበር። በጥላው አልፎ ሲሄድ ጥላው ያረፈባቸው ሁሉ በጥላው በቅዱስ ጴጥሮስ ጥላው ያረፈበት 80 60 70 ጫማ ቢሆን በርቀት የቅዱስ ጴጥሮስ ጥላ ካረፈበት ሰዎቹ ከማንኛውም በሽታ ይፈወሱ ነበር። ስለዚህም ማንኛውም በሽተኛ ጴጥሮስ በዚህ ሊያልፍ ነው ከተባለ ተደርድረው ተኝተው በአልጋም የመጡት እየተመሩም የመጡት ሽባዎችም ሆነ ደካማዎች ተረብርበው ይጠብቁ ነበር። ቅዱስ ጴጥሮስም ሲያልፍ እንደ እምነታቸው ነውና ለቅዱስ ጴጥሮስ የተሰጠው ጸጋም ስለሆነ ቤቱን ትቶ ትዳሩን ፈቶ ጌታን ስለተከተለ በቅንነትም ስላገለገለው እግዚአብሔር ደግሞም እንጂ ለራሱ አይደለም ለጴጥሮስ ምንድን ነው የሚጠቅመው? በሽተኞች ስለተፈወሱ ጴጥሮስ የሚጠቀመው ምንድን ነው? ጴጥሮስ እኮ በቅዱስ ጴጥሮስ ጥላ ድውያን ተፈወሱ የሚለው ብቻ እንጂ የሚጠቀመው ሕዝቡ ነው። በበሽታ የሚማቅቅ የደቀቀ የተጨነቀ በድህነት የተጨነቀ ተስፋ የቆረጠው ሕዝብ ነው በቅዱስ ጴጥሮስ ጥላ የሚፈወስ። ታዲያ እግዚአብሔር ሕዝቡን ሊያድህን ለሕዝብ ምክንያት አድርጎ ስለፈጠረው በጥላው ይፈወሱ ነበር። ይህንን አዩና አይሁድ ቅናት ሞላባቸው ይላል። በቅዱስ ጴጥሮስ ላይ ቅናት እንዴት በጥላው ይፈውሳል? እኛ በእውነት ቀሚሳችን ረጅም እጅያችን ሰፊ ሊቃነ ካህናት በዘመኑ የነበሩ እኛ እንኳን መፈወስ ሳንችል እንኳን መዳን ሳንችል እንዴት የምናውቀው በዛ በጥብርያዶስ ባህር ዙሪያ በቤተ ሳይዳ አሳ ሲያጠምድ የነበረው እንዴት ስምዖን የድሮ ስሙ ስምዖን የዮናኒ ስምዖን እንዴት ድውይ ይፈውሳል? ቅናት ሞላባቸው። አሁንም ቅናት ሞልቶባቸው ዝም አላሉ። ተሰበሰቡና እነ ቅዱስ ጴጥሮስን ሐዋርያትን ያዟቸው። ሐዋርያትን እዛው በእስር ቤት በወህኒ ቤት አስቀምጧቸው። በወህኒ ቤት አስቀምጠዋቸው ሐዋርያው ቅዱስ ጴጥሮስ ሌሎችም ደቀ መዛሙርቶች ሁሉ በአንድ ላይ ሆነው ጌታን ሲለምኑ ድንገት
በመንፈቀ ሌሊት ወህኒ ቤቱ ማረሚያ ቤቱ ተከፈተ። ድንገት ተከፈተና ቅዱስ ጴጥሮስንና የታሰሩትን ደቀ መዛሙርቱን እያወጣ ሂዱ፣ ወደ ምኩራብ ሂዱና ሲነጋ አስተምሩ ብሎ የእግዚአብሔር መልአክ እስራታቸውን ግርብረቱን አውልቆ ሐብሉን አድቅቆ የማረሚያ ቤቱን ፈቶ ከፍቶ ወደ እንዲያስተምሩ ወደ ምኩራባቸው ለቀቃቸው። ይሄ ነው እንግዲህ አሁን እነ ጴጥሮስ ቢቀናባቸው ምንድነው የተጎዱ? ታሰሩ፣ ተፈቱ። ነገር ግን ለሚቀኑ ሰዎች ሰነፍን ቅናት ያጠፋዋል። እነዛ በቅዱስ ጴጥሮስ ላይ የተነሱት ጌታን ቢከተሉ እኮ ለእነሱም እንደ ጴጥሮስ ይታደሉ ነበር። ጌታን መከተል ጴጥሮስ እኮ ቤቱን ትቶ ነው። ወገኖች እንደምቆያችሁ እናንተ በእኔ የምትቀኑ እናንተ እኮ እናቶቻችሁ ወላጆቻችሁ ሲያሳድጓችሁ እስቲ አስቡት። ትምህርት ቤት ሰዱ፣ ጫማው፣ ልብሱ፣ ምግቡ፣ ብስኩቱ፣ መኮረኒው፣ ፓስታው እስቲ አስቡት። እኔ እኮ ቃሪያ በቃሪያ ፈትፍቼ ዝም የወረረው ነው ስበላ ያደግኩኝ። ታዲያ በእኔ ብትቀሩ እንዴ ሊሆን ይችላል? አስቡትማ፣ ሰማይና ምድር እኮ ነው ርቀቱ። ቅዱስ ጴጥሮስ እኮ ትዳሩን ፈቶ ነው። ቅዱስ ጴጥሮስ እኮ ሁሉ ይቅርብኝ ብሎ ዓለም በቃኝ ብሎ ጌታን ተከትሎ እኮ ነው። ቀኝና ግራ ፊትና ኋላ ሳይመለከት እነሆ ዘመኔ፣ ወገኔ፣ አክስቴ፣ አጎቴ፣ ልጆቼ፣ የትዳር ጓደኛ ሳይል ሁሉ ጥሎ ተከተለው። ታዲያ ምን ጌታ 100 እጥፍ አፈራለት፣ እጥፍ አድርጎ ሰጠው። አሁንም 100 እጥፍ ያርግልን ስጦታችን ይሄ ወይ መሆን ነው። ካልበለዚያ ደግሞ አለመድከምና በሰው ዕድል አለመግባት ነው እንላችኋለን ወገኖቼ። ዘፍጥረት ምዕራፍ 26 ከቁጥር 11 ላይ እንደ አባቱ እንደ አብርሃም ይስሐቅም በዘመኑ በጣም ረሃብ ሆነ። በሀገሪቱ ላይ በሚኖርባት ሀገር ላይ በይስሐቅ ዘመን በምድር ላይ ታላቅ ረሃብ ሆነ። ረሃብ በመሆኑ እርሱም ሆነ ቤተሰቦቹ ከብቶቹም ሆነ በጎቹ የሚቀምሱት በማጣታቸው ግዴታ ወደ ፍልስጤማውያን ሀገር ተሰደደ። ድሮም አባታችን አብርሃም ተሰዶ ነበርና አብርሃም አባታችን ዘፍጥረት ምዕራፍ 12 ቁጥር 10 ላይ ዘፍጥረት ምዕራፍ 20 ከቁጥር 1 እስከ 18 አንድ ጊዜ በዘፍጥረት 20 ቁጥር 1 ላይ ወደ ፍልስጤማውያን ሄዶ ነበር። በዘፍጥረት ምዕራፍ 12 ቁጥር 10 ላይ ወደ ግብፅ ሄዶ ነበር አብርሃም በረሃብ ምክንያት። አሁንም ደግሞ በልጁ በይስሐቅ ደግሞ ታላቅ ረሃብ ሆነ። ወዴት ሄደ? ወደ ጌራራ ወደ ፍልስጤማውያን ወደ አቤሜሌክ ሄደ። ከንጉሡ አቤሜሌክ ጸናና ቦታ ተቀብሎ እርሻ ጀመረ። መቼም መንፈሳውያን ሰዎች በሄዱበት ሁሉ ስራ ነው ትዝ የሚላቸው። አሉባልታም ወሬም በተገናገረ ቦታ ቢሆን በዛ ሰዓት ሰርተው ማለፍ ነው የሚፈልጉ። ባይመቻቸውም ሰርተው ማለፍ ነው የሚፈልጉ የእግዚአብሔር ሰዎች። አዎ የተመቸ ጊዜ እስክንጠብቅ ድረስ ያዝነው ጊዜ እንዳያልፍብን ማለት ነው። አሁን በ94 ዓመተ ምህረት ይሄ ቦታውም ጊዜውም ተመችቶኝ አይደለም፣ እየተፈከረብኝ ነበር። ዛሬ ለውጥ የለውም እየተፈከረብኝ ነው። ነገር ግን ይህ ጊዜ ሰዓት ስራ ሰራን። ነገ ደግሞ የተሻለ ጊዜ የሚመጣ ከሆነ መልካም፣ የሚነስ ከሆነም እንደ ጌታ ፈቃድ ምንም አይደለም። እኛ ከኔና እናንተ የሚጠበቅ መልካም ስራ ባለን ጊዜና እድል ተጠቅመን ሰርተን ማለፍ ብቻ ነው። ትውልድ ሆይ የማስተምራችሁ ይሄ ነው። እኔ የበረሃው ስብከት ከተግባር ጋር ከስራ ጋር ለማስተምራችሁ በቃል ብቻ ጠቁም ይሄን ማለፍ እንዳይመስል ሰርቶ ማለት ነው። እኔ ከተወለድኩ አንስቶ መልካም ቀን ጥሩ ቀን የምለው ነገር ከሰርግ ቤትና ከተስካር ቤት ቁጭ ብዬ የተደሰትኩበት ሰዓትና ጊዜ የለም። ሁልጊዜ በነባና በልቅሶ ነው። ነገር ግን እየሰራሁበት ማለት ነው የምፈልግ። ደስ ባይለኝም ቢከፋኝም ብጨነቅም ጠላቴ ቢበዛ ምቀኛዎቼ ቢበዙም በኔ ላይ ቢቀኑብኝም በጠላት ቢነሱብኝም እየሰራው ማለት አመቻችቼ ቀን ይወጣልኛል ስል ያሱት ቀን እንዳያልፍብኝ ሰርቶ ማለት ነው። ምናልባት የሕክምና ባለሙያዎች የሚያስደነግጥ በሽታ ቢነግሯችሁ እንደ ካንሰር ወይም HIV ወይም ስኳር ከተለከፋችሁ በኋላ አይለቃችሁም የሚሉ ነገር ብትሰሙ ወይም በዚህ ቀን በዚህ ወር ትሞታላችሁ ብትባሉ ወገኖቼ፣ ትውልድ ሆይ በዓለም ዙሪያ ትምህርቴን የምትከታተሉ አሁን የሐኪሞችን የባለሙያዎችን ቃል መስማት እንደኔ ካለ ሰው አትስሙ የሚል ቃል አይጠበቅም። ስሙ። ምንድነው? እግዚአብሔር በተማሩበት በደከሙበት
ተምረዋልና እግዚአብሔር የፈቀደላቸውን ያድናል፣ ያልፈቀደውም ደግሞ ማዳን እግዚአብሔር ስለሆነ ይሞታል። ስለዚህ የሕክምና ባለሙያዎችን ምክር መስማት የመጀመሪያው ቁጥር ነው። ከገባን በኋላ ከያዝን በኋላ ግድ መስማት አለብን። እኔም ሆነ እናንተ ያን አያይዞ ግን በዚህ ቀን ትሞታለህ ስትባይ መደንገጡ ኪሳራ ነው። መደንገጡ ምንም ውጤት ያመጣል። መደንገጡ እነሱም ቢሆን ስርዓቱን ጠብቀው የሚመክሩት የሚሞቱ እንኳን ቢሆን አለሳልሰው እንዳይደነግጥ እንዳይጨነቃ ቢሆን እንደሚመክሩ ይገባኛል ይመስለኛል። መሆንም አለበት። እኛም አሁን በመንፈስ ቅዱስ ብዙ በሽተኞች ከኛ ይመጣሉ። ምንም እንኳን ተስፋ የሚያስቆርጥ እይታ ብመለከትባቸው ትሞታለህ ነው፣ አይዞህ ትድናለህ፣ እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ትድናለህ እያልኩኝ ከብሉይም ከአዲስም እየጠቃቀሱ ነግረዋለሁ። 3 ቀን ቀረህ ወይም 3 ወር ቀረህ 3 ሳምንት ቀረ የተባለው ዓመታትን እያስቆጠረ ጤነኛ ሆኖ ይመላለሳል። እነሱ ምን ይሳነዋል? እግዚአብሔር ከዶክተሮችም ከሕክምና ባለሙያዎችም እንዲህ አይነት ምክር እንደሚሰጥ ተስፋ አደርጋለሁ። እያላዘቡ ዋናው ነገር ግን መሆን የሚገባውን ወደፊት ያለውን እንዴት ጥንካሬ እንዲፈጥር እግዚአብሔርን ተስፋ አድርጎ በእምነቱ እንዲጸና እየመከሩ መድኃኒቱን ያደርጉለታል። እንግዲህ መደንገጡ ግን HIV ይዘዋል፣ እኔ ኤሌክትሪክ ልጨብጥ ወይም ደግሞ ካንሰር አለብህ ወይ እኔ ከእንግዲህ ተስፋ የለኝም እንዲህ ማለቱ ጥሩ አይደለም። በእውነት እግዚአብሔርን መካድ ይሆናል። የነሱ የሚሳነው ነገር የለምና የሞት ደብዳቤ የሚቀድልና አምላክ ስላለ የሐኪሞችን ቃል መስማት አክብሩ ስሙ ብያለሁ። እኔ የሚያጠያይቅ ነገር አይደለም ማስተምረው፣ ከጥያቄ ነፃ የሆነ ትምህርት ነው ማስተምረው። መስማቱ ማክበሩ ጥሩ ነው። መደንገጡ ግን አገባብ አይደለም። እኔ አልዓዛርን ከመቃብር እንዳወጣ አላነበብንም እንዴ? እንኳን ትሞታለህ የተባለውን የሞተውን አስነስቷልና ዮሐንስ ወንጌል ምዕራፍ 11 ከቁጥር 39 40 41 42 ላይ አልዓዛርን አውጡ ብሎ አስነስቶታል። እሱ ምን ይሳነው? ሌሎች እንዳልተር ጊዜ ያጥርብኛል። ይሳነው ስለሌለ ተስፋ መቁረጥ አያስፈልግም። በተስፋ መኖር አለብንና እና እንግዲህ ሰነፎችን ቅናት ያጠፋቸዋል። መኃልየ ምዕራፍ 8 ቁጥር 6 ላይ ፍቅር እንደ ሞት የጸናች ናት፣ ቅናት ደግሞ እንደ ሲኦል ፍንጣሪ እንደ እግዚአብሔር ነበልባል የጨከነች ናት ይላል። ቅናት ከሁሉም ከበሽታው በላይ በሽታ ለተቀናበትን ሳይሆን ለሚቀናው ሰው ባይታደል ነው በሰው የሚቀና። ያልታደለ ነው በሕይወተ ሥጋ ሕይወተ ነፍሱ ያለቀለት ነው በሰው የሚቀና ሰው። ደግሞ እርቅም እንዳይፈተውም በቅናት ከሆነ ምናልባት በገንዘብ ከሆነ ገንዘቡ ይመለሳል፣ በመሬት ከሆነ ደንበሩ ይስተካከላል። እንዲሁ በሰው የቀና ሰው ያንን ሰው እስካላጣ ድረስ ሕይወት የለውም፣ እንደተተከተከ። አሁን ይሄን እኮ የውብሸት ጠላቶች ባለምሳሌ በዓለም ገበያ በሙሴት ባህር ዳር ደብረ ታቦርና አዲስ አበባ አሜሪካ እንዲህ በቀጥታ ስርጭት እየተመለከቱ ይህን አረንጓዴውን በማየት ተራራው ዝቅ ብለዋል፣ ሸለቆ ከፍ ብለዋል፣ ምኑ ተስተካክሏል። አስደሳች በእውነት እንዲህ እንኳን ለምናምን ለክርስቲያኖች ለማንኛውም ሰው ውበት ያለው አዲያም የወዳንስ ወንጌል ቅዱስ ገብርኤል ታዲያ ሰይጣን ያደረባቸው ሰዎች ቅናት ቅጥል እንዳረጋቸው እንዳለቃቸው እንደ ዲያብሎስ እንደ አባታቸው እንደ ሰይጣን እንደቀኑ ሁልጊዜ እንክሰሳቸው፣ እናጥፋቸው። በሆቴል ላይ አይጫወቱን፣ በምግብ ቤት ላይ አይጫወቱን፣ በትራንስፖርት ሌላ ሰው አይነሳ። ወንቅሸት ዮሐንስ እንዳሉ 19 ዓመት ተቆጠረ። ይህ ምንድን ነው? ቅናት ነው። የቅናት መንፈስ እኔንና ወንቅሸትን ሲያውቁ ብቻ ነው የሚለቃቸው። አሁን ይህ ቦታ ድርምስምስ ብሎ እንደነበር ቢሆን፣ ተራራው ተንዶ እንደነበር ቢሆን፣ ቤተክርስቲያኑ ቢጠፋ፣ እኔ ብሞት ያን ጊዜ ያለ ቅናት መንፈስ ይለቃቸዋል። እስካልሆነ ድረስ ግን እንደተቃጠሉ ዘመናት ይቆጠራሉ እንጂ ፈውስ የላቸውም። እነዚህ ሰነፎችን ቅናት ያጠፋቸዋል። ኢዮብ ምዕራፍ 5 ቁጥር 2 ላይ አለመታደል ነው። እንደምን ቆያችሁ? አሁን ባንዱ እኛ ይቀናብናል፣ በእኔና በእናንተ ከሚቀኑብንና ከእኛ የሚጎዱት እነማን ናቸው? እነሱን የሚጎዱ። እኛ ምን ተጎዳ? እንሰራለን፣ እንሮጣለን፣ እንዘገዘጋለን። በእውነት በሁለት ወር ፎቅ እየሰራ እናበረክታለን። ለዓለም ሕዝብ ታሪክ በዓለም ያልተሰራ ታሪክ እንሰራለን። ቅናት ሲፈሰፍሳቸው
ገንዘባቸውን ሲያጠፉ ጉልበታቸውን ሲያደክሙ ተሰብስበው ሲተከተኩ የትና አባ ዮሐንስን እንዴት እንዳቃሉ ወንጌትን እንዳሉ እንዲሁ ቅናት ሰነፎችን ቅናት ያጠፋቸዋል። በሰሩት ስራ ጠፉ እንጂ በእኔና በእናንተ የደረሰ ችግር የለም። በዓለም ላይ ያላችሁ ወገኖቼ በእኛ ላይ የደረሰ ችግር የለም። እንደ ስጋ ለብሰናልና ማሰብና መጨነቅ መችስ ጠላትን አስቀምጠን ዝም ማለት አንችልም። ይሁን እንጂ የሚያስደነግጠን ነገር ደግሞ የለም። ከክርስቶስ ፍቅር የሚለየን የለም። ሌሊት ነቅተን ሲነጋጋ እንዲሁም ደግሞ በረፍት ጊዜያችን አልፈን በጸሎት በመትጋት በስራ በመትጋት ጌታ ተመስገን እያለ ስራን ከመስራት ወደ ኋላ አንልም። እኛ እንቀጥላለን ስራ ለመስራትና ሰነፎችን ቅናት ያጠፋል። ይህን ይመስላል። እንደምን ቆያችሁ? እንደምን ቆያችሁ? እርሳችን ምንድን ነው? ሰነፎችን ቅናት ያጠፋቸዋል። ከእናንተ ውስጥ የሚቀና አለ? በሰው የለም ማለት ነው። እናንተ ደህናዎች ናቸው። በሰው ዕድል አትጉሺ እና የት ላይ ነው ያቋረጥነው? ዘፍጥረት ምዕራፍ 26 ከቁጥር 11 ላይ ይስሐቅ አባታችን ይስሐቅ ወደ ጌራራ ወደ ፍልስጤማውያን በገባ ጊዜ ክልል ተሰጠውና ሰርቶ እንዲያለመልም እንዲሰራ መሬት ተሰጠው። በእውነት በጎቹ ተትረፈረፉ፣ ላሞቹ በዙ፣ መሬቱ የዘራው ሁሉ 100 እጥፍ አፈራ ይላልና 100 እጥፍ ተትረፈረፈ። ያን ጊዜ ፍልስጤማውያን ሰዎች ቀኑበት። ተመልከቱ፣ ሰነፎችን ቅናት ያጠፋቸዋል። እንግዲህ አሁን ገብቶ ሳለ አክብረው ተቀበሉት፣ ባዶ ሳለ አክብረው ተቀበሉት። እኔም ባዶ ሆኜ ገብቼ ሳለ ያን ጊዜ ወንቅሸት ይሄ መነኩሴ መቼም እንዲያው ሁልጊዜም እረፍት የለውም። በጎጃም እንዲያ የማይጨብጠው የማይረግጠው የለ ጎጃምን አድባራት ገዳማት ሲሰራ ኖረ። አሁን ደግሞ እንደዚያ መስሎት ወደ ወንቅሸት ቅዱስ ገብርኤል ገባ። ቀጀግኖ ሰፈር ገብቷል። መውጫ የላትም አባ ዮሐንስ ሲሉኝ በአንድ ወረዳ 5 ቤተክርስቲያን በ10 ዓመት ለቀቀ። መጽሐፍ ቅዱስ እንግዲህ ከህይወታችን ጋር ሲመሳሰል ደስ ይላል። በ94 ስገባ እኮ ከራሴ ከቤቴ ያሉ ሰዎች ልጆች ሁሉ አገራችን ክፉ ነው፣ አገራችን ኃይለኛ ነው፣ ኤንታዬ ጥሩ አይደለም ይቅርቦት። አሜሪካ ያሉ የዚህ ሀገር ልጆች አሉ፣ ከኔም ጋር ቤቴ ያሉ አሉ። ይቅርቦት ነበር ሲሉ እኔ ህዝቡ ተፈራርሞ ህጋዊ ሁኜ ከገባሁ የመጣውን ለመቀበል ዝግጁ ነኝ ብዬ ጨክኜ የገባሁት። እግዚአብሔር ይመስገን በ10 ዓመት በ96 ወንቅሸትን ጀመርነ። በ2009 መድኃኔዓለም ቤተክርስቲያን ጨርሰን በ10 ዓመት በአንድ ወረዳ 5 ቤተክርስቲያን ያውም በጎጃም ታላቁን ደብረ ማርቆስ ከተማን ያህል 5 ጊዜ በመመላለስ ዋሻው ሚካኤልን ከተባረከው ከቅዱሱ ህዝብ ጋር አብረን እየሰበክን በአጭር ጊዜ እንጠቃለን። ኩሱ በራህሉ ቅዱስ ሚካኤል፣ ቡሬ መራዊ ቅዱስ ገብርኤል ቤተክርስቲያን፣ ዳንግላ ቅዱስ ሚካኤል ቤተክርስቲያን፣ ፓዊ ግልገል በለስ ምን በሉ ያረገጠ የለም። እስከ ወንበራ ድረስ ሂደን መላዚ መተማ በለሳ መካነ ሰላም እስከ ድሬዳዋ እስከ መቀሌ መላ ዓለም መላ ኢትዮጵያን ዙረን ከማስተማር ጋር በአንድ ወረዳ 5 ቤተክርስቲያን። በዚህ ጊዜ ቅናት ፈሰፈሰው፣ ሰይጣን ተቃጠለ። ሰውንን አፍዞ አደንግሶ በስካርና በዘፈን ባሊዋልታና በሐሜት ሰውንን እዚህ ቡና ሲያስቀድመው የኖረ ሰይጣን መንፈሳዊ ጀግና ጨክኜ በመነሳት ተራራውን መሸከም ይችላል። ስሰራ ቅናት ያዘው። ሰነፎችን ቅናት ያጠፋቸዋል። ይሄ ነው ችግሩ። እኛን የሚያስከስሰን ምንድን ነው? ቅናት ነው። ሌላ ጣጣ ተገኘብን። ምን አድርገን አባታችን ይስሐቅ 100 እጥፍ ሆነለት፣ ተትረፈረፈ። በጎቹ፣ በሬዎቹ፣ ስንዴው፣ ወይኑ፣ በለሱ፣ ገብሱ ተትረፈረፈለት። በዛን ሰዓት የፍልስጤማውያን ሰዎች ቀኑበት። ይሄ ነው ልዩነቱ። ትውልድ ሆይ አሁንም ከእንዲህ አይነት ክፉ መንፈስ እግዚአብሔር ይሰውረን። እንዲህ አይነት ክፉ መንፈስ እግዚአብሔር ይጠብቀን። ቅናት ክፉ ነው። ቅናት ክፉ ነው። ጥሩ አይደለም። እንደው አታስገቡት። ጠብ ብሎ ሲወድቅባችሁ ነቅላችሁ ጣሉት። እንደው መጣል ብቻም ሳይሆን አቃጥሉት።
የቅናት መንፈስ ክፉ ነው። ካደገ ስር ከሰደደ ልንቀልህ ብትሉት ንቁረጥ ብትሉት አይገዘገዝም። መጥረቢያ መሳርም መጋዝም አይቆርቆም። የቅናቱ መንፈስ ገና ስር ሳይሰድ ነው። በጓደኛሽ ላይ በጎበዝ ተማሪዋ፣ በትዳር ጥሩ ትዳር በያዘችው፣ በስራ ጥሩ አመራር በሚመራው ሰው የምትቀሩበት ከሆነ ከስራችኋል። ከመቅናት ይልቅ የተሻለ ስራ ለመስራት ራሳችሁን አዘጋጁት። ለትዳርም ቢሆን ለትምህርትም ቢሆን ለስራም ቢሆን የተሻለ ሰው ለመሆን እግዚአብሔርን እየለመናችሁ መልካም ስራ እየሰራችሁ ራሳችሁን አዘጋጁ። እግዚአብሔር ያንን ሰው ይባርካል፣ አንቺንም አንተን ይባርካል። ጌታ ወንቅሸትን የባረከ ሌላውን ይባርካል። በወንቅሸት ከመቅናት ወንቅሸትን ለማጥፋት ከመምዘግዘግ ከመወራጨት በውስጥም ሆነ በውጭ በሩቅም ሆነ በቅርብ ዝም ብሎ ከመደንፋት ይልቅ ሌላ ወንቅሸት መፍጠር ሌላ ወንቅሸት መመስረት ይቻላል። እንደምን ቆያችሁ? አሁን በሀገራችን በሩቅም በቅርብም እንዲሁ ብዙ ሰው ገብረ ማርያም፣ ወለተ ማርያም፣ ገብረ ኢየሱስ እነዚህ ተመሳሳይ ስሞች ትሰማላችሁ አይደለም? እንደ ዓለማዊ አጠራረም አበበ፣ ለማ፣ አልማዝ እንደዚህ የሚባል ስም ትሰማላችሁ አይደል? አሁን ይሁዳ ትርጓሜው ጥሩ ነው። የትርጓሜው ይሁዳ የሚባል ሰው ትርጓሜው ጥሩ ነው። ግን ይሁዳ የሚባል ሰው ሰምታችሁ ታውቃላችሁ? በዛ በክፉ ሰው ስም ስለተጠራ ይሁዳ የሚባል ከመልካም ሽቶ መልካም ስም ይሻላል። መክብብ ምዕራፍ 7 ቁጥር 1 ላይ እነሆ ያልታደለ ክፉ ሰው ስለተጠራበት ይሁዳ የሚባል ሰው ሰምቼ አላውቅም። አይረስ ነውና ለምን ጌታን ስለሸጠ አባቱን ስለገደለ እናቱን ስላገባ ጌታን በ30 ብር ስለሸጠ እኛ በሀገራችን በሌላው ሀገር እኛ ሩቁን አላውቅም። በምሰማው ከተወለድኩ አንስቶ ይሁዳ የሚባል ሰው ሰምቼ አላውቅም። ጴጥሮስም ይባላል፣ ዮሐንስም እኔ ደካማው ድሃው እየተባልኩ ነኝ፣ አብርሃም ይባላል፣ ይስሐቅ ይባላል፣ ያዕቆብ ይባላል። አረ እንደው ስንቱ እንኳን ሌላ በአምላካችን አማኑኤል የሚባሉ አሉ። ግን ይሁዳ የሚባል የለም። ይህ ለምንድን ነው? ስራው ክፉ ስለሆነ ነው። ወገኖቼ አደራ እንደው ከመልካም ሽቶ መልካም ስም ክፉ ስራ ከመስራት ያውጣችሁ። የኔ ልጆች፣ የኔ አባቶች፣ የምትወዱኝ አባቶች፣ የምትወዱኝ እናቶች፣ በእድሜ የበሰላችሁ የ70 ዓመት ሽማግሌዎች ወልዳችሁ የምታደርሱ የልጅ የምታደርጉት በቃለ እግዚአብሔርም ቢሆን የመከራችሁን አባቶች ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ ወንድሞቼ፣ ምዕመናንና ምዕመናት በቅፍና በጀርባ ያላችሁ ሕፃናት ይቅርባቸው። የሚያሰድር ጠባሳ ጥሎ በታሪክ በሀገር ላይ ታሪክ አበላሽቶ መሞት አይድረስ ነው። መሞት ላይ ቀርለም ተብሎ እንዲህ ጠፈፍዬ የመጣው ይመጣ ልቤን ነፍቼ የምኖር ምንድን ነው? አልተሳሳትኩም። እኔ ስላሴ ባሪያ ነበር። ደግሞ ባለቀው ዘመን የማይሰራ ስራ ሰራው እሸለም ነበር እንጂ ምንድን ነው የሚያደናግረኝ? ለምን ነው የምፈራው? የመጣው ይመጣ። ሰማይ መይ ይሁን ምድር ወፍጮ ድንጋይ እኔን ለመፍጨት ቢገለባበጡ መንኮራኩሩ ቢዞር ከክርስቶስ ፍቅር የሚለየኝ የለም። እኔ ስላሴ ስለዚህ ነው ጌታም ይሄንን ስራ ለእኔ መደበ። ሞገለኛ ልቤ ወለልማይ ከቃል ኪዳኔ ነቅነቅ የማለ መሆኔን አውቆ ነው ወደ ተራራው የላከኝ። በእናንተ ጊዜ ያቆመኝ ማንነቴን ስለሚያውቅ ነው ጌታ። ፍርሃት የሌለኝ እማልጨነቅ እሞታለሁ ብዬ የማልራባ እሞታለሁ ብዬ ሰባባ ሰይ መስቀል ጠባይ ብሎን በድሮ ፍርሃት የሌለኝ ሰው ነኝ። ግን ባልጨነቅ ብኖር ለእግዚአብሔር አገለግላችኋለሁ በነፃ ባልኖር ደግሞ ወደ መቃብር ሄዳለሁ። እንደ አባቶች ምንድን ነው የሚመጣው ነገር? ይህ ልብላ ልጠጣ የምለው ነገር የለኝም። ልብሱ ምንም ይሄ እኮ ሸማ እኮ ነው እኮ ብል የሚያበላሸውና ራሴ ሰውነቴ ትል የሚጎራርደው ስጋ ለብሼ ምንድና መጨነቀው? ከጌታዬ ጋር እያለሁ ከመድኃኒዓለም ጋር እያለሁ ከመላእክት ጋር እያለሁ ድንግል ማርያም እያለች ለእኔ ምንድን ነው አልጨነቅ። አትጨነቁ እሺ ወገኖች። እንዲያ ነው አይድምጻችሁ ማማሩ ሳቀባች ሰይጣን ሳቀባች። እንደምን ቆያችሁ? እንዲያ ነው ሞቅ ሞቅ አርጉት እንጂ ምንም ሰው ቢሄድ በኮቪድ-19 ምክንያት እናንተ ደግሞ አንዲያችሁን ታፋዘዙብኝ ይገዳል። እኔ ብቻዬን አይደለም እንዴ የማጥለቀለቀው? እንዴት ቆያችሁ? እንደምን አላችሁ? ሌላው እንግዲህ ስለ ሐዋርያትን ተናግሬያለሁ። ቀኑባቸው፣ አሰሯቸው፣ እግዚአብሔር መልአክ ፈቶ ለቀቃቸው። ስለ ይስሐቅም
ቀኑበት። እንደገና ሀብት ካጠራቀመ ገንዘቡ ሀብቱ ንብረቱ ኑረው ከተመቻቸ በኋላ ልቀቅልን አሉት። አሁንም ኮንግሸት ልቀቁልን እየተባለ ነው ያለ ነው። ሌላው በማቴዎስ ወንጌል ምዕራፍ 27 ቁጥር 18 እስከ 26 ድረስ ይላል። እነ ጲላጦስ ጌታን በቅናት እንደያዙት ያውቅ ነበር። ጌታን የያዙት በቅናት ነው፣ ቀንተውበት ነው። ተንኮል አልተገኘበትም። ደዌን የፈወሰ ሙታንን ያነሳ ዕውሮችን ዓይን የፈጠረላቸው ሽባዎችን እንዲዘሉ ነው ያደረገ። ወንጌል ነው የሰበከ ለድሃዎች የምስራቹን ወንጌል ነው የሰበከላቸው ጌታ። ታዲያ ወገኖች በቅናት ነው የተነሱበት። ኃጢአት አላገኙበትም። የሚያስከስስ የሚያስወቅስ ነገር የለም። በነፃ ማገልገል እነሱ እያቆላመጡ የባልቴቶችን ገንዘብ ሲበሉ እነሱ በየብስና በባህር ሰባኪ ነን እያሉ ከእነሱ የበለጠ የገሃነም እያደረጉትን ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በማስተማር ዛሬ እኛ ሁሉ ወደ ቀድሞ ክብራችን እንድንመለስ አደረገን። የሞት ደብዳቤያችን ቀደደለን፣ የኃጢአት ደብዳቤያችን ቀደደለን። ተመልሰን እስካልረከስን ድረስ እንዲህ ወደ ቀድሞ ክብራችን መልሶናል። አሁንም ለጌታችን ለድንግል ልጅ ለኢየሱስ ክርስቶስ ክብር ምስጋና ለሲሆን ይላል እና በጌታ ላይ በቅናት ተነሱበት፣ ቀኑበትና ያው ጲላጦስ እጁን ታጠበ። ንጹሕ ሰው ነው፣ ተንኮል የለበትም፣ ኃጢአትም አላገኘሁበትም። እባካችሁ እሱንን ልልቀቅና እሱ ይፈታ በባላቸው ጊዜ አንዳንድ ወንበዴ ሽፍታ፣ አንዳንድ እስረኛ ይፈቱ ነበር ከእስር ቤት ያለና እነሱ ነፍሰ ገዳዩን በርባን ይፈታልን ይላሉ። ኧረ የለም ይህ ሰው ንጹሕ ነው፣ ጻድቅ ነው፣ ምንም ተንኮል የለበትም አለ። ጌታን ለመፍታት ፈለገ ጲላጦስ። እነሱ ግን በቅናት ተነስተውበታልና ሽፍታው ይፈታልን፣ ወንበዴው ይፈታልን። ጌታ ግን ይሰቀል አይጮታቸው ብሎት እኔ ጋር ናቸው አይደረስ ከዚያ ወጣት አውሬ ትውልድ እኮ ነው። አሁን እኮ ሰው መስሎ ስጋ ለብሰን ወዲያ ወዲህ ስንንቀሳቀስ ኧረ ቀኑ ያሳምርልን። ቀን የተበላሸ ሰው የለም። ጠቅሎን እንዳያጨበጭብ ወንበዴው ወጣ፣ ሌባው መጣ፣ ያዘው ተካኝ ነው አጭበርባሪ ነው። ይህ ትውልድ ማሰብ አለው፣ ለመሆኑ ያስባል። ይህ ትውልድ ለመሆኑ ውለታውን ያስባል። እንዲህ ተደርጎልኛል፣ እንዲህ ሆኖልኛል። የለም እኮ ለኃጢአተኛም እኮ ይቆም ነበር። ኃጢአተኛም እኮ ንስሐ እንዲገባ ማረልን፣ ይቅር በለን ይባል ነበር። እንኳን በለው ጻድቁን ጌታን ያን ጊዜ ይሰቀል አገሩ ሁሉ ያባብሉ ነበር። ካህናትና ሽማግሌዎች እየዞሩ ይሰቀል በሉ፣ ሁሉም በአንድ ቀን ይሰቀል ወግደው አስወግደው ይሉ ነበር። እስከዚህ አይነን ከዚያ ወጣል። ይህ ምንድን ነው? በእውነት የቀብማ ቢሆን ኖሮ እስኪ እንከራከርና የተቀማው ይመለስ ነበረ። የተናገረውን ከስህተት ከንግግሩ ስህተት ካለ እንወያይና እንነጋገርና ይስተካከል ነበር የሚባል። ለምንድን ነው? በቅናት ብቻ ሰነፎችን ቅናት ያጠፋቸዋል። ቅናት ያጠፋቸው አይሁዶች ዛሬም ተረፈ አይሁዶች ቅናት ያጠፋቸው በወንቅሸት መለምለን፣ በወንቅሸት ማደግ፣ በወንቅሸት ባለመታወቅ፣ በወንቅሸት እንኳን መጣው ተጠምቀው ስሙን እየጠሩ በወንቅሸት ላይ በሚደረገው የፈውስ ስርዓት በእውነት ቅጥላ ለሰይጣን ዲያብሎስ እና ይሰቀል አባበሩት። ህዝቡን አይድረስና አሁን እኔ ብያዝ ወገኖችን በእሱ ነው የሚዞሩ እያዞሩ አትቀበሉ። በሱ እየዞሩ ባልችም በአተም እያዞሩ ጥሩ እያል ወንበሬው መጣ፣ ሌባው መጣ። አይቻለም። እነሆ ሰውን በመፍጠር የተጸጸቱ ይላል ዘፍጥረት ምዕራፍ 6 ቁጥር 6 ላይ። አዎ ከውስጥም ከውጭም ፈተና ሲበዛ መቼስ ወደኋላ ማልመለስ ሰው መሆኔ ገዳሙን ባላቀና ኖሮ ይሄ ሁሉ ፈተና እንደማይደርስብኝ አውቃለሁ። ግን ተፈትኜ መከራ ተቀብዬ በምቀበለው መከራ የዘላለም ሕይወት ለማግኘት ወስኜ ስለተነሳው ጸጸት የለብኝም። ገዳሙን ባላቀና የሁሉ ፈተና የለብኝም። አሁን የከንፈራቸውን የሚያስነክሳቸው፣ ጥርሳቸውን የሚያንገጫግጫቸው፣ ግማሾች ልዝረፍ ይላሉ ላታል፣ ሌሎቹ ያጭበረብራሉ፣ ሌሎቹ የመነገጃ ቦታ ለማድረግ ይፈልጋሉ። በየተለያየ አቅጣጫ ገዳሙ ባይቀና ባሉ
የዛሬ 19 ዓመት ምን ነበረበት ባሉ በዛን ሰዓት ዝንጀሮና ጦጣ ነው ተጣላ ተፋቀረ እንጂ ሰው የለበትም። ወደ ማጠቃለያው ልጅ ወገኖች እኔ ጋር ናችሁ? እኔ ጋር ናችሁ? እንግዲህ በቅናት ሌላ ጊዜ እየመሸ ስለሆነ እንመለስበታለን። ዋናው ርዕሳችን ሰነፍን ሰው ቁጣ ይገለዋል። ኢዮብ ምዕራፍ 5 ቁጥር 2 ቁጣ ዝም ብሎ መቆጣት አያስፈልግም። መቆጣት እናስብን፣ ልባችን ይስፋ። ምን ያስቆጣናል? እኛ ፈራሽ ከሳሽ ነን። በኮንትራት በክራይ ያለን ሰዎች ነን። የእኛ የሆነ የለም በዚህ ዓለም ላይ ራቁታችን ነው የመጣን። ሰነፎችን ቁጣ ይገላቸዋል። ሰነፎችን ሰዎች ነው ያለ ቁጣ ይገላቸዋል። እንደገና ሰነፎች አሁንም ቅናት ያጠፋቸዋል። ይህ ከመሆን ያውጣል እግዚአብሔር አምላካችን። ይልቁንስ ከሀገራችን አንድ ሰው ሲወጣ መተባበር፣ አይዞ አይዞ መባባል፣ መደጋገፍ፣ አለመነቃቀፍ። እውነትም እንዳሉት መሰል እኮ እንደው ሰው ሲወጣ ባለፉት ሰዎች እንኳን ሌላ ዝምድናም ለመቁጠር ትመኛላችሁ። አሁን ቴዎድሮስ ባለፉት ሰዎች ታላላቆችን እየጠራችሁ መጠጋትና መምሰል ትፈልጋላችሁ። በዘመናችን ደግሞ ሰው ሲወጣ ጣለው በለው በጣም የሚያስጠላ ነገር ነው። አንዳንድ ሰው የቀድሞችን ሰዎች ልክ እንደ የራሳቸው የግላችሁ አድርጋችሁ እንኳን ሌላ በዞንም በወረዳም ትከፋፍሉባቸዋላችሁ። የግላቸው ታረጋቸዋላችሁ። ድሮ መልካም ሰሩ ተብሎ ያለፉትን ሰዎች መልካም እግዚአብሔር በእውነት ነፍሳቸውን ይማር አባቶቻችን እናቶቻችን። ነገር ግን ታዲያ አሁንስ መልካም በሚሰራው ሰው ብንተባበረው እንደዛው እኮ ደግሞ የሚመጣው ድል አይታወቅም። አሁን በዘመናችን ያለውን ደህና ሰው ማጥፋት፣ ደግን ሰው ማጥፋት፣ መልካም በጎ አስተያየት ያለውን ሰው ማጥፋት፣ አልሰረቀ፣ አልቀጠፈ፣ አላጭበረበረ በለው እንደ በርባን እንፍታለን። መልካም ሲሰራ በለው ሲሰርቅና ሲቀጥፍ ግን አብሮ መተባበር ምንድን ነው ታዲያ? ባለፉት መደነቅና መደገፍ ያሉትን ማጥፋት ይህ እግዚአብሔር የመንፈስ ቅዱስ ስራ አይደለም፣ የሰይጣን ስራ ነው። የአሁኖችን ደግሞ ትውልድ አልፎ ትውልድ ሲተካ የሚደነቁበት ሰዓት ይኖራል። መልካም የሰሩ ሰዎች ታሪክ አይቀበርምና ሰነፎችን ቅናት ያጠፋችኋል። ኢዮብ ምዕራፍ 5 ቁጥር 2 ያስተማረን የመከረን የገሰጸን አምላክ የተመሰገነ